እግዚአብሔርን በነገራችን ላይ ክርስቲያኖች ኃጢአት ሰርተን ከምናሳዝነው ባልተናነሰ ስላረገልን ነገር የማናመሰግነውም ነገር ጭምር እንደሚያሳዝነው ታውቃላችሁ። ክፉ የሆነ ዓለም ውስጥ ስለኖርን ክርስቲያኖች ክፉ መሆን አለባቸው ማለት ነው። የሚዋሽ፣ የሚቀጥፍ፣ የሚያታልል፣ የሚያጭበረብር ዓለም ላይ ስለኖርን እኛም እንደዛ ለመሆን ግዴታ መታደል አለብን ብላችሁ ታምናላችሁ? አይኖርብንም። ግን ለምንድነው እንደዛ መሆን አለብን ብለን አይኖራችን? እኔ ሁሌ ምንም ነገራችሁ እንደው ብትችሉ ባትረሱት ራሱ በጣም ነው ደስ ሰውን ብላችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ሰው ብታጡ ይሻልባችኋል። ለእግዚአብሔር ድከሙለት። አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም። እንደተወው ሀገር እንደዚህ ሁሉ የሚተወው ዓለም እንዳለ ስለሚያውቀው ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ። እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን። ሁሉ ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። ከሰይፍና ከብርሃን የትኛው ይጠነክራል? ክርስቲያኑ ብርሃን አይቶ የሞተ ሰው ታውቃላችሁ? ሰይፍ ግን ተነስቶበት የሞተ ሰው አለ፣ ደንግጦ ወይ ተመቶም ጭምር። ሰይፉ የጳውሎስን ጭካኔ ሲወክል፣ ብርሃኑ ደግሞ የእግዚአብሔርን ፍቅር ነው የሚወክል። ጨካኝ ሆኖ ለመጡበት ሰዎች ራሱ እግዚአብሔር አመጣጡ አይገርምም? በፍቅር ነው። ለምን መሰላችሁ? መዓቱ አይመልስም ፍቅሩ ካልመለሰ። የእግዚአብሔር ፍቅሩ ካልመለሰን ካላስተካከለን በፍጹም መዓቱ ሊመልሰን አይችልም። ዝቅ ማለት ማንን ጎዳው? እውነቴን እኮ ነው የምላችሁ። አብዛኞቻችን ትህትናን መኖርን ትህትናን መላበስን አላስኖር ያለ ዓለም ላይ ስለሆንን እኮ ነው እርግፍ አድርገን መተውን የመረጥን። ግን ማንን ጎዳ? እውነት ከእግዚአብሔር ፊት ያለንን ሸክም እንዲቀልልን ትፈልጋላችሁ? የሌሎቹን ሸክም እናቅልልላችሁ። ልባችን ላይ ቂም ያዝንባቸው፣ በቀል ያዝንባቸው፣ ተሸክመናቸው የምንዞራቸው ብዙ ሰዎች አሉ። ሰውነታቸው እኛ ውስጥ አይሁን እንጂ እዚህ ውስጥ የተሸከምነው ሰው የለም፣ እዚህ ውስጥም የተሸከምነው ሰው አለ። እስኪ ሁሉንም እናውጣቸው። እነሱን ስታወጣ አንተ እኮ ነው የምትነጻው፣ ታውቃለህ? እነሱን ይቅር ስትል አንተ እኮ ነው ይቅር የምትባል። ለእግዚአብሔር መስማት ያለበትን መሆን ያለብንን ነገር ስንሆንለት ለእኛ የሚያስፈልገንን መስጠት ይጀምራል። ዛሬ የምንፈልገውን ከእግዚአብሔር ያጣነው እኮ እኛም ለእግዚአብሔር እንደሚፈልገው ስላልሆንለት። እውነታው እንደዛ ነው። እስራኤላውያን ከግብጽ ባርነት ወጥተው ምድረ ርስት ከነዓን ለመውረስ 40 ቀን ብቻ ነበረ ጉዞ የነበረባቸው። ነገር ግን እግዚአብሔር ከግብጽ ባርነት ካስወጣቸው ጊዜ ጀምሮ እስራኤላውያን እንዳስወጣቸውና ነፃነታቸውን ሲለምኑት እንደነበሩት እንደ እግዚአብሔር ሐሳብ ሊሆኑለት ስላልቻሉ 40 ቀን ይወስድባቸው የነበረው ጉዞ 40 ዓመት ነው የፈጀባቸው። ሰው ከእግዚአብሔር ሐሳብ፣ ሰው ከእግዚአብሔር አመለካከትና ሰው ለእግዚአብሔር ሊኖረው የሚገባው ኑሮ አለመኖር ሲጀምር ከእግዚአብሔር የሚሻውንም ነገርም ጭምር ማግኘት አይችልም። በአብዛኞቻችን ሕይወት ቅርብ ሆነው ሳለ ለምነን የራቁብን እያንዳንዱ ነገሮች ከኛ በጣም ሩቅ ሆነው አይደለም፣ ከኛ በጣም ያን ያክል ሊሰጡንም ጭምር ያልተገቡ ስለሆነ አይደለም። እግዚአብሔር ብዙ የለመናቸውን ነገሮች የሚያዘገይብን አንደኛ እነዛን የለመናቸውን ነገሮች ለመቀበል ዝግጁ ስላልሆንን። የትኛውም ሰው እኮ እጁ በቆሸሸበት እህል አንስቶ አይበላም። መጀመሪያ ምኑን የሚናንጸው? እጁን ይታጠባል። እንዲሁ ሁሉ እግዚአብሔርን ለለመነው ስጦታ ሁሉ ስጦታውን ለመቀበል የሚያስችል ማንነትም ለማቀበል የሚያስችል ስብዕናም ጭምር ከሌለን ያንን እግዚአብሔር እስኪያስተካክልና እስኪገነባ ድረስ የምንለምነውን ነገር ላይሰጠን ይችላል። እግዚአብሔርን በነገራችን ላይ ክርስቲያኖች ኃጢአት ሰርተን ከምናሳዝነው ባልተናነሰ ስላረገልን ነገር የማናመሰግነውም ነገር ጭምር እንደሚያሳዝነው ታውቃላችሁ። ዛሬም በነገራችን ላይ እስራኤላውያን እግዚአብሔርን አሳዘኑት ተብሎ በሚነገረው ልክ እኛም በጣም የምናሳዝነው ኃጢአት በመስራታችን ብቻ ሳይሆን ስላረገልን ነገር እግዚአብሔርን አለማመስገናችን ነው። ሊያውም አውቀነው ሳናውቀው የተደረገልን ነገር እሺ ቢያንስ ስላላወቅነው ነው ይባላል። ለምነን እንኳን ስለተደረገልን ነገር እኛ እናመሰግን። ክርስቲያን ባመነው እምነት ብቻ ተመስግኖ የሚጸድቅ ሳይሆን ባመነው እምነት መኖር ሲችል አምኖት የሚኖረውን እምነት ደግሞ እንዳያጣ መንፈሳዊ ተጋድሎ ያስፈልገዋል። በቃ የእግዚአብሔር የሰጠንን ጸጋ መንፈሳዊ ነው ብላችሁ የምታስቡትን ምንም ነገር ክርስቲያኖች እንዳታጡት ግዴታ ተጋድሎ ያስፈልጋል። ይሄ ተጋድሎ ሰው ላይ ጥመው ይችላል። ይሄ ተጋድሎ ከሰው ጋር ላያስማማ ይችላል። ይሄ ተጋድሎ ከሰው ጋር ላያስኖርም ይችላል። ከእግዚአብሔር ጋር መጣበቅ ይሻላል፣ እሱም ብሎ ከሰው ጋር ተጣብቆ ከመተው ይልቅ። ዛሬ አብርሃም ታሪክ የሚተረከው እግዚአብሔርን ብላችሁ የት ቦታ ፈልጋችሁ አጣችሁታል ማለት እኮ። የት ፈለግነው እግዚአብሔርን? እውነት
እንደ አብርሃም እኮ እግዚአብሔር ከርታታ የሆነች ነፍሳችን ማረፊያችን እንደሆነ አምኖ እንዲህ ያክል ሁሉ ውጣ ውረድ ውስጥ እኮ መግባት የሚፈልግ ማንም የለም። ሁሉም እግዚአብሔርን በቀላል መንገድ ማግኘት የሚፈልግ ሳይደክም ሳይወጣ ሳይወርድ ሳይጨነቅ። ይሄ አልፎ ተርፎ እንኳን ለሐዲስ ኪዳን መክብብ የተባለች ሕግ ምንድናት ብትባሉ የመጀመሪያይቱ ሕግ ምንድናት ይላል ቅዱስ ኤፍሬም ሶርያዊ? ማንም እኔን ሊከተል የሚወድ ቢኖር መስቀሉን ተሸክሞ ከኋላ ይምጣ የምትለዋል። ማንም ሰውን በዚህ ጊዜ ላይ ግን አብዛኞቻችን ብትመለከቱ አኗኗራችንን እንኳን የክርስቶስን መስቀል ለመሸከም ይቀርና መስቀሉን ራሱ እሱ ተሸክሞልን እኛ በነጻነት ብንሄድ እንመርጣለን። ግን መውጣት ያስፈልጋል። በቃ የሆነ ዋጋ ለእግዚአብሔር ብሎ መከፈል ግድ ይለዋል እና ያ ዋጋ ነው አብርሃም የከፈለው። ዛሬ እኮ እንደ ሀገር ካለንባቸው ብዙ ነገሮች የማይስማሙ ክፉ ነገሮች መውጣት እንዳለብን ታውቃላችሁ። ነውሩ፣ ኃጢያቱ፣ ጭካኔው የማይስማሙን ብዙ ነገሮች አሉ። ልንወጣባቸው የሚገቡ መገኘት የማይጠበቁብን ብዙ ቦታዎች አሉ። ስለተገኘንባቸው ልንመስላቸው የማይጠበቁብን ራሱ እጅግ ብዙ ነገሮች አሉ። በጣም ብዙ ክርስቲያን ነው የምነግራችሁ፣ ክርስቲያኖች ስላለበትና ስለሚሆንባቸው ጉዳዮች ምክንያት አድርጎ ብዙ ነገሮቹ ሲለወጥ ይችላል። ለምሳሌ ክፉ የሆነ ዓለም ውስጥ ስለኖርን ክርስቲያኖች ክፉ መሆን አለባቸው ማለት ነው? የሚዋሽ የሚቀጥፍ የሚያታልል የሚያጭበረብር ዓለም ላይ ስለኖርን እኛም እንደዛ ለመሆን ግዴታ መታደል አለብን ብላችሁ ታምናላችሁ? አይኖርብንም። ግን ለምደነዋል እንደዛ መሆን አለብን ብለን አይኖራችን። አብርሃም ወጣ። እግዚአብሔርን ለማግኘት ሰው መጀመሪያ ማድረግ ያለበት መውጣት ነው። በቃ ከማይሆንና ለእግዚአብሔር ከማይስማማው ነገር መውጣት አለበት። ያ ነገር ለሰው ላይ ስማማው ይችላል። ይሄን ተደጋጋሚ የምላችሁ ለምን መሰላችሁ ክርስቲያኖች? እኛ እግዚአብሔርን ብለን ለመውጣት የምናደርገው ማንኛውም አይነት ነገር ላይ በጣም አድርገን የምንሳቀቀው ስለ ሰው ስለሆነ ነው። እኔ ሁሌ ምንም ነገራችሁ እንደው ብትችሉ ባትረሱት ራሱ በጣም ነው ደስ የሚል። ሰውን ብላችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ሰው ብታጡ ይሻልባችሁ። እውነት በቃ ይሄን በእውነት አርጋችሁ ማለት አብርሃም እኮ ከዛ ሲወጣ ያጎቱን ልጅ ሎጥን ባለቤቱ ሳራን ይዞ ነው የወጣው። ሀብት ንብረት ምንም ነገር አይደለም። እግዚአብሔር የሰጠውን ቃል ኪዳናም ነው። ስትወጡ የእውነት ነው መውጣት ያለባችሁ። መውጣት ካቃታችሁ ደግሞ አባ ሙሴ ጸሊም ምን ይላል መሰላችሁ? ድክመትህን ከእግዚአብሔር ፊት ጣል፣ እሱ ጥንካሬ ይሆናል ይላል። መውጣት ካቃታችሁ አለመውጣታችሁን ለእግዚአብሔር ንገሩት፣ እሱ ያስወጣችኋል። መንገድ ይፈልጋል። ዛሬ አኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል? ስንቱን ስናከማች፣ ስንቱን ስንበላ፣ ስንቱን ስንጠጣ፣ ስንቱን ስንመኝ፣ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም። ለዚህች ዓለም እንደክምላታለን። እውነት ልንገራችሁ ክርስቲያኖች፣ ቅዱስ ኤፍሬም ሶርያዊ እንዲህ ይላችኋል፣ ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው። ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ይሰጣችኋል ይላል። ለእግዚአብሔር ድከሙለት። አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም። እንደተወው ሀገር እንደዚህ ሁሉ የሚተወውም ዓለም እንዳለ ስለሚያውቀው ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ። እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን። ሁሉም ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። ተመልከቱ፣ ቅዱስ ጳውሎስ እግዚአብሔርን በብርሃን መጥቶ ይጠለኛል ብሎ ጠብቆት ነበረ? አልጠበቀውም እኮ። ሰይፍ ይዞ ለመጣው ለጳውሎስ ደንዳናና ጨካኝ ልብ ለጊዜው እግዚአብሔር ግን በብርሃን የተገለጠለት። ማን ይጠበቃል? ከሰይፍና ከብርሃን የትኛው ይጠነክራል? ክርስቲያኖች ብርሃን አይቶ የሞተ ሰው ታውቃላችሁ? ሰይፍ ግን ተነስቶበት የሞተ ሰው አለ፣ ደንግጦ ወይ ተመቶም ጭምር። ሰይፉ የጳውሎስን ጭካኔ ሲወክል፣ ብርሃኑ ደግሞ የእግዚአብሔርን ፍቅርን የሚወክል። ጨካኝ ሆነው ለመጡበት ሰዎች ራሱ እግዚአብሔር አመጣጡ አይገርምም? በፍቅር ነው። ለምን መሰላችሁ? መዓቱ አይመልስም ፍቅሩ ካልመለሰ። የእግዚአብሔር ፍቅሩ ካልመለሰን ካላስተካከለን በፍጹም መዓቱ ሊመልሰን አይችልም። እንዴት ብሎስ ጭምር መዓቱን ለመድነው። እንደምታዩት ቁጣውንም ጎርፉንም በሽታውንም ወረሽኙንም ለመድነው መዓቱን። አሁን ምናልባት አዲስ ሊሆንብን የሚችለው ለኛ ፍቅሩ ነው። እንደ አዲስ ልንቀምሰው ልናጣጥመው የሚያስፈልገን ነገር እሱ ነው። ሊያክመንም ሊያረመንም ሊያስተካከለንም የሚችለው ነገር
ለዛ ነው ቅዱስ ጳውሎስ የዕብራውያን መልእክቱ ላይ አንዳንዶች ባለማወቅ እንግዶችን እንቀበላለን ብለው እግዚአብሔርን ተቀብለዋልና ይላል። ልክ ነው። እንግዳ መቀበል ክብር አለው። ክርስቲያኖች ዛሬ ደጃችን ላይ ያንኳኳ የሚለምኑትንና የሚማጸኑትን የማናውቃቸውን ሰዎች እውነት ብንችል ምን አለ ደጃችንን ከፍተን ብናስገባቸው፣ ቤታችን ባናስገባ ግቢያችን ቢቀመጡ፣ የምንበላውን ቢበሉ የምንጠጣውን ቢጠጡ ምን ችግር አለበት? እውነት በጣም ነው የምናሳዝነው። እማንበላውን ለምን ለሰው እንሰጣለን? እማንጠጣውን ለምን ለሰው እንሰጣለን? ምን አይነት መታደል እንደሆነ አስቡት። መውጣት ብቻ አይደለም ከእግዚአብሔር ጋር የሚያገናኛችሁ፣ መላቀቅ ብቻ አይደለም። ያለ ትህትናም በፍጹም እግዚአብሔር ልታገኙት አትችሉ። ዝቅ ማለት ማንን ጎዳው? እውነቴን እኮ ነው የምላችሁ። አብዛኞቻችን ትህትናን መኖርን ትህትናን መላበስን አላስኖር ያለ ዓለም ላይ ስለሆነን እኮ ነው እርግፍ አድርገን መተውን የመረጥን። ግን ማንን ጎዳው? እውነት ዝቅ ብሎ እግርን ማጠብን፣ ዝቅ ብሎ መታዘዝን። ያውም ቤተ ክርስቲያን ውስጥ ያለ ሰው በጣም ነው የሚገርማችሁ። በጣም እኮ ቀላል ነገር ነበረ። ከትህትና ትንሹ ነገር እሱ ነበረ፣ መታዘዝን ማለት ነው። ማን ከኛ መካከል ዝቅ ብሎ ሌላውን ለማገልገል የሚፈልጋል? ማን ዝቅ ብሎ ከኛ መካከል ሌላውን ለመታዘዝ የሚፈልጋል? እውነት እንዲህ አይነቱ የታደለ ጸጋ ያለው ሰው ዝቅ በማለቱ ሌላውን እየጠቀመ ሳይሆን ማንን ነው መልሶ የሚጠቅመው? ራሱን ነው በደሉን የሚያነጻው። ከእግዚአብሔር ፊት ያለንን ሸክም እንዲቀልልን ትፈልጋላችሁ? የሌሎቹን ሸክም እናቅልልላችሁ። ልባችን ላይ ቂም ያዝንባቸው፣ በቀል ያዝንባቸው፣ ተሸክመናቸው ምንዞራቸው ብዙ ሰዎች አሉ። ሰውነታቸው እኛ ውስጥ አይሁን እንጂ እዚህ ውስጥ የተሸከምነው ሰው የለም። እዚህ ውስጥም የተሸከምነው ሰው አለ። እስኪ ሁሉንም እናውጣቸው። እነሱን ስታወጣ አንተ እኮ ነው የምትነጻው፣ ታውቃለህ? እነሱን ይቅር ስትል አንተ እኮ ነው ይቅር የምትባለው። እግዚአብሔር እንዲህ አምላክ ነው። ስንወጣለት፣ ክፉ ከማይስማማው ነገር ስንለይለት፣ በትህትና ሆነን ዝቅ ስንልለት፣ ያለንን ነገር ይህ ነው ያለን ብለን ስንሰጠው፣ ያኔ እሱ ደግሞ መሙላትና መስራት ይጀምራል። ለእግዚአብሔር መስማት ያለበትን መሆን ያለብንን ነገር ስንሆንለት ለኛ የሚያስፈልገንን መስጠት ይጀምራል። ዛሬ የምንፈልገውን ከእግዚአብሔር ያጣነው እኮ እኛም ለእግዚአብሔር እንደሚፈልገው ስላልሆንለት። እውነታው እንደዛ ነው። ክርስቲያኖች ለእግዚአብሔር የሚሳነው ነገር እንደሌለ የምታምኑ ከሆናችሁ እኛም ውስጥ ሊያድር የሚፈልግ አምላክ እንደሆነ አትዘንጉት። ብዙዎቻችን ተስፋ ቆርጠናል። በቃ ስራችን፣ ኃጢአታችን፣ ነውራችን እያወቅን የምንሰራው በደላችን በዝቶብን እግዚአብሔር እንደማይፈልገንና ሌላ እንደሚፈልግ የምንመስል ሰዎች አሉ። በፍጹም ለእግዚአብሔር የሚሳነው ነገር የለም። እኛንም ከነ ችግራችን አስተካክሎ ምርጥ ቃል ያደረገን የሚችል አምላክ። የአብርሃም ታሪክ ሁሌ ከዚህ በኋላ ሲያቃጭልባችሁ አብርሃም እንግዳ መቀበሉን ስታስታውሱ ለእግዚአብሔር የሚሳነው ነገር እንደሌለና ያ እንግዳ እናንተም ሰውነትና ቤታችሁ ለማረፍ የሚፈልግ እግዚአብሔር መሆኑን አምናችሁ መስተካከል የምንችልበትን ሕይወት እንዲሰጣችሁ ሁላችንም መለመን አለብን። የሰማነውን በልቦናችን ሰሌዳ ይጻፍልን፣ በጎደለው በሊቃውንቱ የሚታረም ይሁን። ወስብሐት ለእግዚአብሔር።